ሄሉ ዴሊቨሩ የለም እንዴ? ምስኪን ያዳስ እንደው ከተጣው ሰክሬ ረስባለሁ። ሃፒ መጣስ ለመክፈት ብቻ እሱ እንዳደረገው ጋውንሽን አርጊና ከዛ ሻምፓኝሽ ከፍተሽ ሰውቻታለሽ። እኔ እንደዚህ ለድላችን ቃላችን አክብረ ሪፖርት አድርገን ይሄን ሁላ በመሄዳችን እዚህ ግሩፕ ላይ ተሰበሰበ ሰው እውነት ጊፍት አንበሳ ይኒ ቡቱ አይገባው ጀምረን ወሬ ብቻ እንደማናቆም የምታሳዩት አውርተን ምናቆም እንዳለው ምን ያህል እንቅልፍ ተነሳን አላወቃችሁም እኮ ውጤቱ ራሱ ከአንበሳ በላይ ነው እዴ ናይ በእኛ ላይ አደራ የተው ሰዎች ነበሩ እኮ አድርጉት ያሏችሁ ትዝ ይላችኋል ስና አይደለም ቆይ ስሚኝ ሶሚጎስ ቡችናት የምታማክረው የለን እዚህ ጋር ቡችናት ወደ ድራሱ ከላይ ምን ይላል አንብብልኛ ምን ይላል ስትገረፍ ታወራዋለህ ሄለን ያንቺ ስትጠረዥ ኬክ ቆርጣለሁ እኔ እኮ ብጠረዝ ሀገር ቤት ወንጀል የሰራሁት የለም እንዴ ሲጀመር ኢሮፓ ሀገር ለጠረዝ ምናምን የለም ደነዞች ወንጀል የሰራሁት የለም ምን የለ በምን እንዴ ሲጀመር ሲቲዝን ሆና ችግር የለውም በዛው ኢትዮጵያ ተገናኝተን ሴሌብሬት እናደርጋለን እንደው በጣም እኮ እንትን የለም ይሁን አልገባችሁ እዛም እንደዚህ አይነት ይሄንን መድረክ ይዤ እጄ ነው ሳውራ የምታገኝ ይውነት እንዳት እት ነው የምትፈራበት ጋይስ ካም በፊት በእነሱ ተበድላችሁ ታፕ ኮምፕሊት ዛሬ አልናገርም ያልኩትን ብላችሁ መናገር የምትፈልጉ አንዳንድ ጻፉ ሞዴሬተሮች ያስገቧቸዋል እሺ ዛሴት ያ ሄልዬ ጊዜ ቤቱን ባርኮ ይሄን የመሰለ ዜና ይዘን መተን ቤቱን ጊፍት የሄሉ ወዳጆች እኛ ሌላ አላል የሄሉ ወዳጆች የሄሉ ዘመዶች ሲቀጥል ደግሞ በዚህ የተጠቃችሁ እየተስፈኔ እንኳን ማቃት አንድ ልጅ አለች ገብታ ይወጣች በፓፒ ሲያስፈራራችሁ የኖራችሁ ኑና ተንፍሱ አሁን የነጻነታችሁ ቀን ነው በሄሉ ማለት ነው ስለዚህ ቤቱን ባርኩ ታፕ ኮፒ ሊንክ ናሚኮን አስገቧት ናሚኮን ቆይ ሼራን ያ ልክ ነው ነበር ኤክስፒሪየንስ የነበራቸው አንዳንዶች ቢመጡና አሁን ሴፍ ስለሆኑ ስቶሪያቸው ማውጣት የሚችሉ ደፈር የሚሉ ሴፍ ኤሪያ ላይ ያሉ አሁን ቢመጡ ጥሩ ነውና ቀጥይሃና ሄልዬ ቃል የለኝም ሪፖርት ተደርጓል ከውጭ አይታይም ከውጭ ባይታየው ያየናል እንዴ በሌላ ቴሌፎን ምን ማለት ነው ተነፉ እንደዛ ነው ሰዎች ሴቶች ዛሬ የት ናቸው ሴቶቹ የት ናቸው ዛሬ አሁን እኔው ነገላ ኪያለሽ አያችሁ የማታውቁትን ሰው ሁላ ረጅም ሰዓት አታስቀምጡት ለምን ገብተው ሪፖርት ለማድረገው ግን ነጫጭ ቴክስቶች አረጉ ገንጣ ማንገቶሽ ቆይ ያላወሩትን ሰዎች አይ ማንገቶሽ ነው ማንጋጠሽ ውረጅ እንደዚህ ማንገቶሽ ግጥሽ ነበር ምናምን የነሱ ግጦሾች ናቸው እሺ ሌላስ የነሱ መስጠት ሃና አለሽ አለውልሽ ቦታ ልልቀቅላት ትንሽ አውርቼ ልጣ በጣም ነው ምናመሰግነው ሰዎች እድል ስጧቸው ለምን እኛ እንተዋወቃለን ሌሎቹ ግን ምን እንደሚያደርጉ ነው ሄሉ እኔ ከታች ልሁን በስተት ለኔ ጊፍት እየሰጡኝ ስለሆነ አንቺ በትልቁ ሁኝ እኔ ከታች ልሁን ይሄ ለምን ፎቶ ያስፈልጋል ችግር የለውም ለፈለጉት ያድርጉት እሺ ችግር የለም ሚሚ ለኔ አትስጪ ለሄሉ አድርጊው
ያ ችግር የለውም ግን አድናቂ የለሽም እንዴ አንቺ ራስሽ ያውም ከነቲፑ ያው ትመልሻታለሽ ከነቲፑኛ ማንፋታለን ሀናዬ ሀና ወይ ሄሉ ወይ ግቢ ሄልዬ በጣም ነው የምናመሰግነው እውነት ከልብ አላህ ጀዛሽን ይክፈልሽ ወላሂ ዛሬ ሴቶች የት ናችሁ ያላችሁት አንታዬ እውነቴ የሁሉም የሴቶች ደስታ ነው የወንዶችም ደስታ ነው ግን ሞር ደግሞ የሴቶች ደስታ ነው ሴቶች በብዛት የሚበደሉበት የሚጨቆኑበት ሀገር ነው የሆነች ነው ያለችው እና ሴቶች ባካችሁ ሌላ ቦታ ላይ ያላችሁ ሴቶች ኑና ደስታችሁን አጣጥሙ ኮፒ ሊንክ አድርጉ ታብ አድርጉ ዛሬ እንኳን ቁም ነገር እንትንበሉ እውነት በጣም ነው ደስ የሚለው ይሄ እንደ ቀልድ ታይቶ እንደ እንትን ታይቶ የሚታለፍ ነገር አይደለም ስክሮል ተደርጎ የሚታለፍ ነገር አይደለም እውነት ከልባችሁ እዚህ ጉዳይ ላይ የሰራችሁ ሰዎች ሁሉ ምስጋና ይገባችኋል ሄልዬ በጣም ነው የምናመሰግነው ወላሂ አላህ በሚያውቀው ባለፈው እንደ አዲስ ይሄን ጉዳይ ስታነሺ በጣም ነው ደስ ያለኝ በጣም ብዙም ሌላም ጉዳዮች አሉ ኢንሻአላህ ቀስ በቀስ ተይጅበታለሽ ብዬ አስባለሁኝ በጣም ብዙ ነገሮችን እዚህ ላይ እዛ ተቀምጠሽ ዱባይ ላይ ያለውን ነገር እያስተካከልሽ ያለሽ ጀግና ሴት ነሽ ከተበደሉ ሴቶች ጎን የቆምሽ ነሽ እኔ እንጃ እኔ ምንም አይደለም ብቻ አላህ የምትወጂው ልጅሽን ለቁም ነገር ያብቃልሽ በቃ የምሬን ነው የምልሽ ምክንያቱም ብዙ ማባታችሁ አላመጣችሁም ነበር ያለን ትዝ ይላችኋል ያ እንደዚህ ነበር ያለ ምንም አባታችሁ መታመጡኛል እንደነዚህ አይነት አጭበርባሪ ሰዎች ገና ይቀጥላሉ ኢንሻአላህ ይቀጥላሉ እውነት በጣም የብዙ ሴቶች እንባ ዱባይ ላይ ፈሷል በደላሎች በብዙ ነገር እኔም የነሱ ተጠቂ ስለሆንኩ ማለት ነው ስለኖርኩበት ስለማቃቸው ስለዚህ አሁን ላይ ደግሞ ወላሂ አላህ በህይወት አቆይቶኝ ዛሬ ላይ እንደዚህ በዳዮች ሲታሰሩ ሲያዙ ማየት ደግሞ በጣም ደስታ ይሰማኛል እውነት እና ገና ደላሎችም ይቀጥላሉ ብዙዎቹ ይቀጥላሉ ነጋዴዎች አብዛኞቹ ወንጀል የሚሰሩ በተለይ ሴት የሚደፍሩ በጣም ብዙ አሉ ሄሉ ወላሂ አንቺ እንኳን እዛው ነሽ እኛ በአይናችን እያየናቸው ብዙ ያስለቀሱን ብዙ ደምን ባያስነቡን ሰዎች አሉ ኢንሻአላህ ሁሉም ግን ቀስ በቀስ ነው አላህ ጊዜ እኛን ቸኩላለን ግን ደግሞ በጊዜው ናርዲ በሌላ ኒክ መግባት አይችልም እንዴ ጋይስ ታብታባርጉ ኮፒ ሊንክ እንዴ አደራ ሰጣችሁን አደራ ተወተን የመጣን ዛሴት ቴንኪው ለዱባይ መንግስት ፖሊስም ቴንኪው ለኢትዮጵያ መንግስት እናመሰግናለን ይሄ እኔ እንደዚህ አይነት ስንት አይነት ወንጀለኛ አይኑን ያፈጠጠ ቁጭ ብሎ የኛን በቀል ተበቀልክልን እንትናየ ያሉ የሆነ ሰው ሲያሞግሱ ሳይ እውነት በደልና ወይ ወንጀል ማለት እኔ ነኝ ማለት ነው አልኩ ይሄ የሚያረጉት ወንጀሎች ሁላ ወንጀል አይደለም በዚህ በሚዲያ አይን ብዬ ሚዲያ ቀሎብኝ በጣም ንቄው ሚዲያ ማለት ለዛ ነው ቶፒክ ላይ ራሱ በደማለው ዛሴ በጣም ነው ናኩት ጀስት እኔ ላይቭ ገብቼ መጫው ስለምፈልግ ብቻ ነው ገብ ለራሴ ያ ቢያንስ የተወሰነ ፐርሰንቴ ሞራሌን ነው የመለሳችሁ ያ እና ሄሉዬ ቀጥይበት አላህ ከጎንሽ ይሁን እባካችሁ ሴቶች ኑ ወደዚህ ታብታብ አድርጉ ኮፒ ሊንክ አድርጉ ደስታችሁ ይሄ የሁሉም ሴት ኢትዮጵያ ውስጥ የሚያለ አረብ ሀገርም ያለ ዛሬ ትልቅ ደስታ ነው አንድ ደፋሪ አንድ ባለጌ ሰው ተያዘ ማለት በጣም ቀልድ አይደለም በጣም ብዙ የለፉበት ነው እኛ እዚህ ጋር መተን እንሰማለን እንጂ እና ሄለን ብዙ የሰሩበት ነው ስለዚህ እባካችሁ እንደ ቀልድ አትዩት ዛሬ ይሄ ሰው በመያዙ በጣም ብዙ የሚደነግጡ ወንጀለኞች አሉ ያልተያዙ በጣም የሚደነብሩ ሰዎች አሉ እነሱም ቀናቸውን ነው የሚጠብቁት ግን ዛሬ እሱ ብቻ አይደለም የተያዘው ብዙ ወንጀለኞች የሚደነግጡበት ነው ብዙ ምናያቸው የሚደነፉብን ሚዲያ ላይ ያሉ የሚደነፉብን ሰዎች የሚደነግጡበት ዛሬ ነገ ያሉ እንቅልፋቸው የሚያድሩበት ቀን ነው ዛሬ ስለዚህ አባካችሁ ሄልዬ በጣም ነው የማመሰግነው እውነት እኔ ከልቤ ነው የምወድሽ አመሰግናለሁ እኔ ወዲ አብሽር ቴዲ በሌላ ኒክ መግባት አይችልም እንዴ ያንን ቢዘጉበት አይችልም ምንም ያልገባችሁ ሰዎች አልሳብ ያልሰጣችሁ መስጠት ከፈለጋችሁ አንዳንድ ጻፍ 162 ሴት እስቲ እየደወልኩለት ነው በሌላ አካውንት እንዲገባ እየጠየቅኩ በፌክ አካውንት አይገባም ዝም ብሎ ምን ችግር
ያ እኔ እኮ የሆነ ዞር ያ ዞር ብዬ ቴዲ መጣሁ። ሚግባ ኔትወርኬም ቴዲ እምቢ ሚግባ አለኝ። ወንድሜ እንዴት ነህልኝ? ደህና ነህ? ልቃምዬ ዞር ዞር እንዴት ብዬ ነሽማ እኮ መጣሁልሽና የሆነ ቤት ደንግጠዋል፣ ድንግጥ ብለዋል። ብታይ ቅስማቸው ስብር ብሏል ሄሉዬ። እና ቀጣይ ይቀጥላልና ያው ቅስም ተሰብሯል። መጫወቱን ላቅቶናል። የሆነ ቤት ገብቼ መጣሁ ወሬ ፍለጋ እኔም አብዱልዬ ምን ሰላም አለ ነው? ብዬ ፍሎራ ቀጢ ያላወራሽ ያ ግቢታች ፊዮራ ያ እስቲ ፊዮራ ወይዬ ፊዮራ እሺ ሄላንዬ እንዴት ነሽ? ሰላም ነሽ? ያ ግቢታች ፊዮራ እኔ እዚህ ጋር ኤክስ ቦይፍሬንድ ናቸው ነው የመጣሁት አብዱልን ሰላም ልለው። ልቃሚ ቁሻሽ አይነት እኛ ቀልድ ያደዛ እንዳንቺ አይነት ልክስክስ ሴት ጋር ሪሌሽን አይጀምርም። የኮራ የደራ ወንድም ነው ያለ ስምረት ኤክስሽ ከሆነ ምትለቃቀሚ ምን ነው ቁጭ እንዲ አምሮበት ሲቀመጥ ስታይ ቀናሽ ምን ነው ባልተውኩት ነው እከካም ንፍጣ ስምረት ከካም ደስቶ ፊንገር ማጫወት ካማረሽ አርቲፊሻሉ አለ አሁን ማይመጥንሽ ሰው ላይ አትረሽ ቦርኮ እንበደ አረ ወይኔ እኛ ስታየውናል ቃንታ የገባችሁ ተዋት እስቲ ፍቅር አግርሽቶባን ነው እና ደስ የሆነ ቤት ገብቼ ቅስማቸው ተሰብሯል ሄሉዬ በሰራሹ ነገር ቅስማቸው ስብርብር ብሏል ብታይ ደስታ የላቸው ፊታቸው ላይ ሜካፕ የለ ሳቅ የለ እንደ በፊቱ አዎ የሆኑ ውሾች ቤት ገብቼ ቅስማቸው ስብር ብሏል ቀጣይ እኔ ነኝ እንደ እያሉ ተጨንቀዋል ቀጣይ ሄሉ ሌላ በውስጥ ዘፈን ደግሞ አላዳንኩሽም የሚለው ዘፈን አወቅሽው? አላዳንኩሽም የሚለውን ዘፈን አወቅሽ? እንደውም ለምን ዛሬውኑ እየከፈላችሁ አንሄድበት? በቃ እንሄድበት ካሉ ሰዎች አሉ። አላዳንኩሽም የሚለውን ዘፈን ለጓደኞቹ አውርጅ በጉቦ እንደ በቃ እኔ ወረድና ቪዲዮ ሰራለታለሁ ኤአይ አላዳንኩሽ እንደሚለው ጋራ ቆራችሁ ደግሞ የዘፈናችሁ ጀት ልጄ አብዱም ያወርድ እንጂ አብዱም ተገስጧል እኮ ወርዶ ያወርድና ይግባ። እስካሁን አላወረደም። አብዱ እዚህ ጋር ሴቶች አሉ እኮ ናድራዬ ተይዞብኛል አስገቡን እያሉ ነው። ሄሉዬ አስገቢያት እቺ እዚህ ጋር ያለችው አስገብኝ እሙሙዬ ተይዞብኝ ይሄው አሁን ልናገር ነው አለች። ላንተ ብዬ ነው። እስቲ ሳቧት የምታወራው ነገር አላት። ታፍና ነበር ትተንፍስ። ግቢ ማሪ ወንድሽ ቆምሽ እስቲ አዎ ማን የገባው እውነቷን ካልሆነ ንቀያ ለእናት ብዬ ያ ወዲያው ነው አውጣችሁ ካላወር ያ ለእናት ብዬ የእናቴ ሙርከኛ የአባቴ ምናምን እንደዚህ አይነት እንትኖች ናቸው ተዋቸው። ሌላ የሆነት አጎቴን አፈቀኝ አክስቴ የታለች ምናምን ስሞች ከሳውዲ ናቸው። ቆይ ወንድም አለም እዚህ ጋር አድናቂ ያለ እሱ ሚስጥር አለው መሰለኝ። ኒሞዬ በጣም ነው ደስ የምትይኝ አለ። እንደው ይሄን ሰውዬ ሳቢ ውስጥ ሄሉዬ ሚስጥር አለው መሰለኝ። ከሌለው ነቅለሽ ጣይልኝ። አዎ ሚስጥር አለው አስገቢው። ያ ሀሳብ አላችሁ? ሀሳብ ከሌላችሁ ወደ ሙዚቃዎች እንሄዳለን። 4 ነጥብ አንድ ሀሳብ አለኝ ሄሉ ጥያቄ ማለት ነው። ያ አሁን ሃፒ ሲዝትብን እንደነበረው ወንዴ ስንት ጊዜ አስገባው አታወራው ምንድነው? እናንተን ስንስብ ነው እንደምንኖር ግባ ሲዝትብን እንደነበረውና እኛም ባጣራ ነው ምናምን ያው ኮኔክሽኖች እንዳሉት ምናምን እናውቃለንና አሁን ያ ረጅም እጅ ምናምን እንዴት ነው ያላተረፈው ሪፖርት ከመደረግ? አንደኛ፣ ሁለተኛ ብር ይሄን ያህል ሁሉም ቦታ ላይ አይሰራም ማለት ነው ወይ? በጣም ብሩ ከሚሰራው ነው ላይ እነሱ እንደሚፎክሩት ሀብታሞቹ እንደሚፎክሩት
ብር ሁሉን ነገር ማድረግ አይችልም ማለት ነው ወይ የሚለው ነገር ግን አልገረመሽም? ያ በጣም እንዴ ያ እና ምናልባትም አሁን በብራቸው የሚመኩ ሰዎች ወንጀል እየሰሩ ወንጀል የሌለባቸውን ወንጀለኛ እያስመሰሉ እየከሰሱና እያሸማቀቁ የሚኖሩት አይ ቲንክ ትልቅ ትምህርት ይሆናቸዋል። ትልቅ ፍራቻ ውስጥም ይገባሉ። እሱ አብዱል እንዳለው ላይክ ብር ያ አልሰማ ብር የተማመነባቸው ሰዎች ወደ መጨረሻ አካባቢ ባዶን እንዳስቀመጡት ቅድም የሚፖስተው ሄሉ አይተሽዋል ወይ? አንድ ሁለት ቪዲዮ እናይ ነበርና የሚፖስታቸው ለብቻው እንደቆመ የተማመናቸው ሰዎች ከጎኑ አሁን እንደሌሉ ነበር አንድ ሁለት ሙዚቃዎች የፖስተውና ራሱ መልሶላቸዋል ብዬ ነው ማስበው። ግን ደግሞ ሲመልስላቸው ያው ተረኛ ናችሁ የሚል ሜሴጅ አለው ብዬ ነው ማስበውና ይላ ማለት ነው። ቆይ ታሪክ የውሃ ሊታረጋለው ታይል እስቲ ቲክቶክ ሁሉ ጎብኙ። ሃፒ ማለት ይሄ ነው ባይዘው። እስቲ የመጨረሻ ዘፈኖች 2000 የታየለት ነው። ያ ይሄ ትልቅ ሳይመስልም አሁን በእንትን ሲታይ እንደዚህ በፊልተር በምናምን ቁጭ ብሎ በፎቶ አይታችሁታል። በተለይ ካጠገቡ የቆመው ልጅ ስታዩት የመጨረሻ ቁጫጭ መሆኑ ይታወቃችኋል። ለብቻው የቆመው ይሻላል እንደ አይ ፊልተር ሴቱን ብቻ ነው ለካ ሁማኔር አርጋችሁ ጂኒ አርጋችሁ ሲሉ የሚውሉት እንጂ ለራሳቸው ትንሽ ወደ ኋላ ሂጂና አንድ ሁለት ሳምንት ወደ ኋላ ሄደሽ ጀምሪ። ሲተነብይ ነበር አዲስ አበባ እንደሚሄድ ካወቀ ቆይቷል። ውይ በሙዚቃ ምርጫዎቹ ነበር እየነገረን የነበረው እኮ ትዝ ይልሻል ሄደ ለኔ አይታለ ሲሰራቸው የነበረ የሆነ ሰው ቴንኪው እያለ ምናምን እሱ ዘፈን ቀርቶ እኮ ከዛ በኋላ ዘፈኖች ተቀይረው ነበር። ከመጨረሻዎቹ አንድ ሁለቱን ብሰሚያቸው ወደ ሀገር ቤት የመግባት ነገር ነው የሚያዘነብሉት። አንደኛው እንደውም ለምንምት ይመስላል በውስጥ ምን በስተመጨረሻ በኦሮምኛ ዘፈን ዘፈነ። ያ አብይን ለመለማመጥ እኮ አላየሽም? በውስጥ ምን ብሎ ነበር የጻፈልኝ? ያራድዬም ልጅ አይደለሽ ለምን የቤተሰብ ፎቶ አታንሽ ማለት እኔ ምን አይነት ፋራ እንደሆንኩ አላወቀኝ። ምን አለ መሰለህ አስቴርን አወቀ አይሰው የሚለውን ዘፈን ልጋብዝሽ አለኝ። ዘፈን ምርጫ እያረኩ የነበርኩ ቀን የጻፈልኝ ነው። ያ አንድ ቀን ግን መልሼለት አላውቅም። ጽፌ እንትን ብያለሁ ከዋትስአፕ ምናምን ቦልከው ላይ ቁጥሩን የሚጽፍልኝ ምን የሚለው እሱ እኔ አንድ ነገር የጻፍኩለት እንኳን ያ ለማንኛውም አለቀ፣ ተከናወነ፣ ሆነ። እኔ ግን አንድ ሐሳብ ያለኝ ይሄልን አሁን እንደዚህ እንደ ሃፒ ያሉ ልጆች በጣም ብዙ ወንጀል ሲሰሩ እና ሲያሰቃዩ የነበሩ ቀደም ደግሞ እንዳሳየሽን እንደ ማኛው ያሉ በጣም ፍሊፕ ፍሎፕ የሚያደርጉ አቋም የሌላቸው እና ሰዎች የሆነ ጊዜ ተነክተው እነሱን ይቅርታ በሉ ሲባል የሞራል ልዕልና የሌለው ሰው ይቅርታ ይገባዋል ወይ? in the first place ገብቶሻል? እንደዚህ አይነት ሰዎች እንዴት በምን አይነት ሊያውም እንደነሱ የወረደ ሰው ሳይሆን ከነሱ የሞራል ልዕልና የበልጦ ያለን ሰው ጎንበስ በልና ይሄንን በሞራል የወረደን ሰው ይቅርታ ጠይቅ መባል
ድፍረቱ እንዴት ነው የመጣልን? ቱ ቢሆንስት አንዳንዶቻችን እና ባለፈው እኔ አሁን ከሱ ጋር በተገናኘ በነበረው ነገር በርግጥ ብዙዎች ይቅር ተባባሉ ሲሉ ነበር ኮሜንት ላይ ያንቺም ልጆች ምናምን አንደርስታንድ አደርጋለሁ። ይቅር መባባል የፈጣሪ ነው፣ ጥሩ ነገር ነው። ግን ይቅር የምንለው ሰው አንመርጥም ወይ? ይቅርታስ የሚገባው ሰው አለ የለም ወይ እንዴ? ወንጀለኛ ሆኖ እንደዚህ አሁን ቅድም እንዳሳየሽው ይሄንን ወንጀለኛ ልጅ አፕሪሺየት ሲያደርግ ማይ ብራዘር እያለ ይቅርታ ያለን ሰው እነዚህን ሴቶች ሲያሰቃይ የነበረን ሰው አንቺ የወንድሜን ስም ወይም የአባቴን ስም ጠርታለችና ይቅር ትበለኝ እንዴ? እንዴት ነው እሱ ሊመርጥ የሚችለው ለእንደዚህ አይነት ነገር? አንደኛ ከአንቺ ጋር ጦርነት ከገጠመ አንድ ሰው ጦርነት ከገጠመ በኋላ አይ በዲሽቃ አይደለም የምንዋጋው በዱላ ይሁንልኝ ማለት ይችላል እንዴ? እኔ እስከሚገባኝ ድረስ መጀመሪያውኑ ጦርነት አለመግጠም ነው። ከገጠሙ በኋላ ግን መሳሪያ ይቀየርልኝ ወይም ሪንግ ውስጥ ገብቶ በቦክስ አይ በቦክስ መሆኑ ይቅርና በምራቅ መተፋፋት ይሁንልኝ አይባልም። እና እንደዚህ አይነት ያሉ ነገሮችን እያየን አሁን ባለፈው ይቅርታ ጠይቂ ስትባይ እኔ በጣም ተሰምቶኝ ነበረ። ይቅርታ እንዳትይን ስል ነበረ። እኔ ይቅርታን ጠልቼ ሳይሆን ይቅር የምንለውን ሰው ራሱ የሞራል እንትኑን መዝነን መሆን አለበት ብዬ ስለማስብ ነውና እንኳንም ያንን ነገር ስኪፕ አደረግሽው። ምናልባት ከዚህ በኋላ እሱ ራሱ ይቅርታ መጠየቅ ያለበት ሰው ነው። ምናልባት እሱ ከጠየቀሽ በኋላ አንቺም ልጠይቂ ሰላም ለመፍጠር ይገባ ይሆናል። ግን በዛ ሁኔታ ላይ ግን የመጠየቅ ምንም እንትን የለሽምና ይሄንን ጀስት ትዝ ብሎኝ ነው እንደዚህ ያሉ የሞራል ልዕልናቸው የወረዱ ሰዎችን የማለት ግዴታ የለብንም። ኦኬ አቋም ሊኖረን ይገባል። የኛም የሞራል ልዕልናችንን መጠበቅ አለብን ብዬ ስለማመን ነው። ምን ይመስልሻል? ቅድም ምን ሲል ነበረ የሆነ ቪዲዮ አየሁት። ከቤት ውስጥ ቁጭ ብለሽ እንደፈለግሽ ማውራት ትችያለሽ፣ ስትወጪ ግን ጭንቅላቴን ሊያስበትኑት ምን ያህል ሲወያዩ እንደነበረ ያሳያል ማለት ነው። ገብቷል? ለእኔ ማጠናከሪያ ነው፣ ችግር የለውም። እና ግን ያንን እያደረገ ያለው እሱ እንደሆነ ነው ፕራውድ ነው። እኔ ከጀርባ ያለውን ሰው እንጂ እንትና ማዲያታም ነው እንትን ምን ነው የሚባል። እኔ ኮሜንት ላይ አንተ ራስህ መች ከሱ ሶፋ ተነስተህ ታውቃለህ? ከዚህ ቤት መች ወጥተህ ታውቃለህ ስለው ማነሽ እናቴ ደጋገምሽ እሱን ኮሜንት ብሎ ሚውት አደረገኝ። ከቤቱ አትወጣም ከቤት እስቲ ውጪ ሲል ነበረ። ቆይ ከቤቷ ብትወጣ ምን አይነት ሽጉጥ እንደሚተኮስባት ጭንቅላቷ እንደሚፈነዳ ታውቀዋለች አለ። የቱ ጋር ነበር ሰ ያ እስቲ የእሱ ሀሳብ አይደለም ባይሰ አይደለም። እቤቷ ተሽ ሽምድምድ ብላ ቁጭ ያለች ከምንሰራበት አያችሁ እዚህ ጋር እዚህ ጋር ነጭ ቅማል እቤቷ ተሽ ሽምድምድ ብላ ቁጭ ያለችው ከቤት የምትሰራበት ቦታ እንኳን አትሄድም። ስራ ቦታ እንኳን አትሄድም። ቤት ሆና መለፍለፍ ትችላለች። ከቤት ደጁን አታየው። በግንባሯ እንደሚለቀቅባት አውቃለች። ከቤት ደጁን አታየው። አያችሁ ከቤት ደጁን ራሱ አታይም። እየፈለጉኝ ነው ማለት ነው። አያችሁ እየፈለጉኝ ነበር። የእሱ ሀሳብ አይደለም። ተይው የእሱ ሀሳብ አይደለም። እየፈለጉኝ ነበር ማለት ነው። ትንሽ እንኳን ወጣ ብትል በግንባሯ እንደሚለቀቅላት ግልጽ ነው። እሺ ሄሉ ሪፖርት እኮ ማድረግ ትችላለሽ። ይሄንንም ከታጀሽ ማለት እንዴት ነው ማለት ሪፖርት አድርገሽ ሴፍቲ ካስፈልግሻል ተረጉሜል እንዴ እኮ ሴፍቲ ጥበቃ ካስፈልገሽ ማለት ነው። ለቲክቶክም ማስገባት ትችላለሽ። ለቲክቶክ አልፋታሽ አንቺና ነጭ ማሰብ ሽምድምድ ብላ ቁጭ ያለችው ከቤት የምትሰራበት ቦታ እንኳን አትሄድም። ስራ ቦታ እንኳን አትሄድም። ቤት ሆና መለፍለፍ ትችላለች። ከቤት ደጁን አታየው። በግንባሯ እንደሚለቀቅባት አውቃለች። ከቤት ደጁን አታየው። በግንባርሽ ነው ታውቂያለሽ ማን እንደሚለቅብሽ ሁላ ነው የሚለኝ። ገብታችኋል? ይሄኔ ስራ ቦታም ልሄድና እንዳልሄድ እየፈለጉኝ ነው ነበረ ማለት ነው።
ገብቶቻል እየጠበቁኝ አተውኛል ማለት ነው። ጀመር ኖርዌይ ህግ ያለበት ሀገር ነው። ይሄ አፍሪካ ሀገር አይደለም ያለው። አድራሻዋን ስጡን ሄደን በተደጋጋሚ ሞጣ ጋር ሲጽፉ እኛ ስክሪን ሪከርድ አድርገናል። እዚህ ኔጋ መተው ደግሞ በቅርቡ ልጅሽን ታጫለሽ እናሳጣሻለን ብለው ሲጽፉ ስክሪን ሪከርድም ሻትም አድርገናል። ገብታችኋል? እጃቸው ሰፊ ነው፣ እጃቸው ረጅም። እኔ ደግሞ አስተምትገሉኝ ድረስ ማንነታችሁን አውጥቶ መፈልፈል ነው ስራዬ። ቆጥሬ ነው እኔ የናቃችሁኝ ልጅ ቆጥሬ ነው ማስረክባችሁ። እግዚአብሔር እንዳትረሳ ዮኒ ማዲያት ይኸውልህ ሰምታል ያለችው በእናንተ ዘቻቻ ምን ላገኝ እንደምችልም አታውቁም። ምክንያቱም እያደረጋችሁ ስራ ቦታ እየሄድኩና እንዳልሄድኩኝ እንዴት አወቃችሁ? እየፈለጋችሁ ነው አይደል? አጣችሁ ያ ዛሴት እና ይሄ ዳውንሎድ ያደረኩት ነው ባይዘው ሄሉ ፎቶውን ባይ ዘ ዌይ ቦርድ አርገሽ ከታች የሴቲንግ ውስጥ ገብተሽ ቦርድ የሚላለ እሱ ላይ ፎቶን ማድረግ ትችላለሽ። ቦርድ የሚል ኦፕሽን መጥቷልና አሁን አዳዲስ ለሚመጡ ስለምን እንደምናወራም ስላልገባቸው ፎቶን አርግላቸው። ሞዴሬተር ማድረግ አይችልም። ናራ ለምን አታረገው? ያ ቦርድ የሚል አለ። ስለምን ብሎ ማውራታቸው ይቀራል እንዴ? አይ ከታች ወሬ ብቻ የሚል አይቼ ዘንድሮም ወሬ ብቻ ትላላችሁ ወይ ብዬ ነው። ስራ በመሬት ነው፣ ኳስ በመሬት ነው። ያ ችግር የለም። ያ ቀጥሉ ሂዱበት እስቲ። ለማንኛውም በየማን በነገርሽ ላይ ሄሉ ከሳምንታት በፊት ዱባይ ላይ በእኛ ኮሚኒቲ ሰዎች ላይ የተጣለው የንግግርና የሶሻል ሚዲያ ሞዴሬሽን ያው ከዚህ ኬዝ ጋር የተያያዘ እንደሆነ አብራርተሽላቸዋል? ብዙዎች ስለማያውቁት ምናልባት እስቲ አስረዳ። ተቆራረጥኩ? ሄሎ አስረዳችሁ። ኦኬ አይ ኖ ያ ኦኬ ያው አንቺ በሌላ አጀንዳ ተጠምደሽ ስለነበረ ኬዙ ከኋላ ሲሄድ በዋናነት የሃፒ ኬዝ ከደረሳቸው በኋላ እዛ ላሉት ኢንተለጀንሶች እና ፖሊሶች በኮሚኒቲው አካባቢ ያሉ ነገሮችን አይ ቲንክ ሞኒተር አድርገው በጣም ብዙ ቅሬታዎች ኮምፕሌኖች እንዳሉ ሲሰሙ ነው አይ ቲንክ ኤምባሲን ኮንታክት አድርገው ኮሚኒቲውን ለማናገር የሰበሰቡት ነገር ነው የተባለውና ከዚህ ኬዝ ጋር የተገናኘ ነው እና የሃፒ መጠረዝ ብቻ ሳይሆን ኢቭን ዱባይ ውስጥ ያሉት የኮሚኒቲ አባላት ከዚህ በኋላ ለሚሰጧቸው አስተያየቶችና ኮሜንቶች በሶሻል ሚዲያ ላይ ራሳቸውን እንዲያርቁ አለበለዚያ ግን ለሚመጣባቸው እርምጃ ራሳቸውን እንዲያዘጋጁ ኤምባሲው ራሱ ምርር ብሎት ነው አይ
አይ ቲንክ የነገራቸው እዛ ስብሰባ ላይ እና ይሄም ከሱ ጋር የተያያዘ እንደሆነ በዚሁ አጋጣሚ እንዲታወቅ። አይ ብዙ ነገር እኮ እኔ በዛ ውስጥ መስዋዕት ብከፍልም ጸጥ ለጥ አስደርገናል። የሚሰማን አካል እኮ አላጣንም አይደል? ሰማሉ። ኔትወርክ ግን ቀይ ያበራል። ኔትወርኩ ቀይ ያበራል። እስቲ በየመሃል ላይ ሌላም እንትን ላይ እንገባለን። ቀጥሉ። ይሄ እንዳለ ይሁን። ሄሉ እንደቀደመው አድርጊው። ያ ሶሪ በሁለት